አይደለም እኔና አንቺ ፍቅረኛሞች ነን አይደለም አሚር እረፍ ቤቲ እውነቱን ተናገሪ ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው መጀመሪያ በ950 ሺህ ብር ያስገቡና ቀርም 950 ሺህ ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል። ምን አሳንሼ ነው ቲክታክ አዋርድ ላይ ኖሚኔት ሳልደረግ ምርጫ ውስጥ አልቀረብኩት? እግዚአብሔርን እንዴ ማለት በዚህ እድሜ ወልጄ የልጅና ስለሆንኩልሽ ታጥቄ ስለተቀመጥኩ ነው ያልተመለጥኩት ነው። ዋንቲያ ብዙ ጊዜ ሊፕስ እንደዚህ በዘፈን ነው የምትሰራው። ይሄ የዘፈነች ነው የምትሰራው ተረድተኛ እና መጀመሪያ ቮት ሲደረጉ እዛ ላይ ማንም አልመረጣት እና የሆነ ደግሞ ጀማ አለ ለአዋርዱ ቅርብ የሆነ ጀማ አለ ይመስለኛል። ያ ጀማ ደግሞ ሁሉም ቦታ ላይ አለ። ካሁን በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ ከወዲሁ ላሳውቃችሁ እወዳለሁ። ምክንያቱም ጉዳዩ ፐርሰናል ስለመሰለኝ ነው። እናንተ ውጭ ሀገር ስላላችሁ አገር ውስጥ ያሉት ቲክቶከሮች ናቸው መግባት ያለባቸው አሉ አይደል? አሁን ግን ጥያቄ አለኝ። አዶናይ ውጭ ሀገር ነው ካናዳ ነው የሚኖረው። እሱ ሲገባ ለምን ነው ያልገባው? ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁ። አረፍ በሉ። እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። የፌስቡክ የኢንስታግራም እንዲሁም የቲክቶክ ገጾችም ዲስክሪፕሽን ላይ ያሉ እነሱንም ነካ በማድረግ ቤተሰብነታችንን እናጠናክር። ብዙ ወሬ እናብዛ። ወደ ቪዲዮ ጋይስ። አሁን እንግዲህ ጳውሎስና ሜላት ላገኛቸው መጥቻለሁ። እዚህ የት ነው ያሉት? እዛ ጋር ነው ያሉት። ጳውሎስ እንዴት ነህ ነበር? እንኳን በደህና መጣችሁ አዲስ አበባ። ሜላቴ እንዴት ነሽ? ሰላም በይ። በፉት ሜላት ሆነሽ በፍጹም ወይኔ አዶናይ ኮሽማ በላችን ለመጀመሪያ ጊዜ። የሰው ቅርንጥስ ምን አባሽ ያሳድብሻል? አይ ጅባፍ አይ ቡዳ ፈርድሚው በይ ይጨርቃም ጭርንቁሳ ምን አባሽ ነው የሚያሳድብሽ? አይ ማማ አሁን ሌላ ሰው እየሰደቡ ይመስሉ ራሳቸውን በራሳቸው የሚሳደቡት ብቸኛዋ እናት እኮ ናቸው። እናት ስለሽ እዛ በስተኝ ምስተነሽ ወድሻለሁ አትምቺኝ በቃ ሰንዝሪብኝ በንግግር እንፍታው ነገሮች ሁሉ ማንም ሰው ደግሞ ይጣላል። አትምቺኝ ወይኔ ጉዴ ወይ ጉድ ደግሞ አትምቺኝ የሚል መጣ። ሚስቱ እየቀጠቀጠች አስቸግራው ነውና ሚስቴ ባክሽ አትምቺኝ እያለ ነው። ወይ ጊዜ ወይ ዘመን እንኳን ለዚህ ያበቃል። ለማንኛውም ደበደበኝ ከሚል ወደ ደበደበችኝ ስለተቀየረ እንደኔ ደስ ብሎኛል። እውነት የዓለሙ ጥንባታ ምን ማሸትም ግናት if something happen ካደረገ ወደዛ ነው ጠብ የምናደርገው እና ጋይስ እንክፈትሽ ብቻ እዚህ ጋር ተከፈተ። ተፋቅ ትንሽ ነው ክፍት ያልችው። ኦ ማይ ጋድ ይሄ ቻሌንጅ አይደለም። ምን አይነት ድምጽ ነው ያወጣው? dig it Jesus. Oh shit. ይሄ ከራዩ ነው አይመጣም እንዴ? አላላሽ ቢቀርስ እኔ
ማሞቻታለሁ እኔ አብቹ ወንድ አይደሉ A few moments later እንደ ቸከስ ነው ያደረገኝ ጌታ ምስክር በጣም እኮ ፕሮቲኑ ደግሞ ፕሮቲን አይደለም ጂም ለምሰሩ ሰዎች ሰው በገዛችሁ ሊበላው ነው ሊበላው ነው ሞታ ፍንጭ መሰለኝ አሁን አሸተኝ በጌታ በኢየሱስ ይሻላል እንጂ ምን ጉር ነው ቢቀርብስ እውነቱን ተናገሪ እኔና አንቺ ፍቅረኛሞች ነን አይደለም እኔና አንቺ ፍቅረኛሞች ነን አይደለም አሚረራስ ቤቲ እውነቱን ተናገሪ ሞሽን አይደለም እኔና አንቺ ፍቅረኛሞች ነን አይደለም አሚረራስ ቤቲ እውነቱን ተናገሪ ጅል እንዴ እውነቱን ተናገሪ ያማል እንዴ እውነቱን ተናገሪ ቤተሰቦች ያዩታል ነግሬሻለሁ ቤቲ አንተ ነግሬሻለሁ ድጋሚ እንዳታዋርጂ ገገማ የምር መጣሽ እንዴ የምር መጣሽ እንዴ ስሚ ከዚህ ቀደም እንደምናስታውሰው ናታን ጥሩነህ ወይም ዓለም አቀፍ የተባለው ግለሰብ ብሌን ብሎ በጥፊ ብሌኗን ሲያጠፋ አይተን ነበር ለዩቲዩብ ድራማ ማለት ነው መልሰው እነሱ ለሚገጥሙት ነገር እኛ እንዴት ብሌኗን የብሌንን ብሌን እንዴት ታጠፋለ ብለን ስንል ነበር ያው ለዩቲዩብ ድራማ የማይሰራ ነገር የለም ይሄም እንግዲህ ለዩቲዩብ ድራማ ነው መሰለኝ እንደዚህ እየተፈጠፈ እየለጠለጠ ነው ይሄ ደግሞ ሴቶቹ ራሳቸው ያማቸዋል እንዴ ክብር የሚባል ነገር የለም እንዴ ቤተሰብ የሚባል ነገር የለም ቤተሰብ አያዩም ቪዲዮአችሁን ለራሳችሁ ክብር የሚባል ነገር የላችሁ በምን አይነት መንገድ ነው እየፈመሳችሁ ያላችሁት ግን እንግዲህ የተመለከታችሁት ቪዲዮ ከወጣ በኋላ ከተለቀቀ በኋላ አንድ መዘዝ ይዞ መጥቷል እስቲ መዘዙ ምንድነው የሚለውን አብረን እንስማ ፎቶስ እነዚህ ፒክቸሮች በብዙ ሰው ይደውልልኛል እስቲል ከውጪም ከአሜሪካም እኔንም እሱንም የሚያውቁ ብዙ ሰዎች ይደውሉልኛል የሚደውሉት ምንድነው ጆዲ ባልሽ አይደል እንዴ ተለያይታችሁ ነው ምን ጉድ ነው ቮይስ ሜሴጅ ምናምን ሁላ በጣም ብዙ አለ ማለት ነው የሚልኩልኝም የሚደውሉልኝም እና እኔ እቺ ሴት ደግሞ ስለ እውነት ነው ምላችሁ የተለያየ ሴቶች መተው እኔን ይቅርታ ሲሉ እሷ አትዋሽም እቺ ሴት ደውዬ አደራሽን እኔ ባለቤቱ ነበርኩኝ እንዳትሸወጂ በእግዚአብሔር ቃል ለምን ምላሱ ላይ በጣም የእግዚአብሔር ቃል ሳይሆን በሱ ላይ የተቀባው እኔ ምን አይነት ቅባት እንደሆነ አላውቅም ጌታ ብቻ ያውቃል እና እባክሽ እንዳትሸወጂ እህቴ ምናምን ስላት ምንም ችግር የለም እሺ ምናምን አለች ሌላም ሰዎች እንደዚህ ደወሉላት 2 3 4 5 ሴቶች ደውለውላታል አንዷም እኔ ሁሉን ነገር ነግሬሻለሁ እንደ ጲላጦስ እጄን ታጥቤ ከዚህ በኋላ ወጥቻለሁ ነገ ግን እዛ ወስደሹ እንዳይጎዳሽ እባክሽ ብላ ነው ያስረዳቻት ማለት ነውና እኔ እውነት ለመናገር ተለያይተናል ኦልሞስት አመት ከምናምናችን የተለያየ ነው ብዙ ሴቶችን በእግዚአብሔር ቃል ሸውዷቸዋል እውነት ለመናገር እኔ እንኳን አይደለም እኔ አሁን እቺን ሴት በእውነት አልፈርድባትም ለምን እኔ የሱን በነገራችን ላይ ቃል ኪዳን አይደለም ስሙ ትክክለኛ ስሙ እታች ወርዳችሁ ካያችሁ ትክክለኛ ስሙ ብርሃኑ ዋንጎሬ ይባላል ከዛ እኔን ካገባ በኋላ ቃል ኪዳን ብሎ ስሙን ቀየረ እንጂ በጭራሽ እኔ እቺ ሴት ላይ አልፈርድም እሷ የዋህ ምስኪን እንደኔ ተሸውዳ ነው ከዛ ሀገር ለምን ብር ነው የሚፈልገው ላይፍ እና ፍቅር አይደለም ይኸው እግዚአብሔርን ነው የምላችሁ እሱ የሚፈልገው ላይፍ ፍቅር ወይ ትዳር አይደለም ብር ያላት ሴት መሆኗን ነው ብር ያለ ምንም ትሁን
ነው በቃ እሱ ምንም ቢሆን እኔ ጋም የመጣው እኔ ግልጹ ነው የምነግራችሁ። እኔ የምሰራው ጥፍር ስራ ነው። ልብስ ቤት አለኝ፣ ጥፍር ቤት አለኝ። G+2 ቤት ተከራይቼ ነው የምኖረው። ግልጽ ነው የምናገረው። አከራይቼ ነው የምኖረው፣ ተከራይቼ ማለት ነው። እና ሲያየኝ ሀብታም መስየው ነበረ። ሲያየኝ ግን ብር የሌለኝ ሴት ስለሆንኩኝ ቀስ እያለ ባህሪ ለውጦች አመጡ። በአመት ባልሞላ ውስጥ ነው ብጥብጥ ነገር የመጣው። ከዛ ብዙ ታምራቶች መስማት ጀመርኩኝ። ከተለያየ ሴቶች ከኔ ጋር መደወል ጀመረ። ከተለያየ ሴቶች ጋር እንደዚህ የፍቅር ግንኙነት 2 ሴቶች ደውለው ይቅርታ ያሉኝ ሴቶች አሉ። እችኛዋንም ሴት አደራሽ ምናምን ብዬ ሰው ነግሮኝ በኢንቦክስ ከጻፍኩላት በኋላ ያገሩ ልጅ ነበረች። ምንም ችግር የለም በዚህኛ ከተስማማን አብረን እንኖራለን አለች። ከኔ ጋር ከኔ እንደተለየ በአንድ ወር ውስጥ ነው እቺ ልጅ እንትን ሲል ነበረው። ከዛም እቺም ልጅ አልሰማለችም። በስንተኛው ቀን ቲክቶክ ምንድነው ቴክስት ጽፋልኝ ጁዲ በጣም ይቅርታ እቺን ወፍራሟን ልጅ በውስጥ በዋትስአፕ ሲያወራት የኔ ፍቅር የኔ ማር ሲባባሉ ያስኩት ሲይዘው ምንግናስል ኖርማል ናት ለኔ ምንም አይደለችም ይላል። እቺን ሴት ማለት ነው። እኔ አሁን ለኔ ማለት ይሄ ትልቅ ውርደት ነው ማለት እኔ ልጅቷን አነካም። ልጅቷ ምንም አላጠፋችም። ልጅቷ እንኳን እሷ እኔ ምናህል እሱ ቢችል ሴት ልጅ ቢችል እግዚአብሔር ወርዶ ማሳመን የሚችል ወንድ ነው። በቃ ጉድና ጅራት ከበስተኋላ ነው ይባላል። እንግዲህ ይህም ሰው ቀለበት ለእጮኛው ለነበረችው ሴት ቀለበት አስሮ ፎቶ እንደተለቀቀ በማህበራዊ ሚዲያ ላይ እንግዲህ ካጭበረበራቸው ከቀድሞ ሚስቱ መረጃ ወጥቷል። በዚህን ሰዓት ሆነን ለመናገር በጣም ሰው ከብዷል። ዘሪቱ ከትዳር ውጪ እንዳረገዘች ለሶስተኛ ልጇ ስትነግረው የመለሰላት ምላሽ እንደዚህ ነበረ። Does that mean you had sex without marriage? የዘሪቱን መጽሐፍ ጀመርኩት ከልጅነት እስከ ልጅነት ይሰኛል። በዚህ መጽሐፍ ውስጥ የዘሪቱን ልጅነት አስተዳደጓን ያለፈችባቸው የህይወት ፈተናዎችን ያጠፋችውን ጥፋቶች እግዚአብሔር እንዴት ይቅር እንዳላት ምህረት እንዴት እንደበዛላት ጸጋ እንዴት እንደበዛላት የምታወራበት መጽሐፏ ነው። ግልጽነቷ በጣም የሚያስደንቅ ነው። የዘሪቱ መጽሐፍ እንግዲህ በጣም ብዙዎችን እያነጋገረ ነው። ግልጽነቷ ያሳለፈችውን ላይፍ ማውራቷ በጣም ብዙዎችን አስገርሟል። እስኪ አንድም ቪዲዮ አለ እሱንም እንመልከት። ዘሪቱ ከበደ እንዲቆያችሁኝ ጠበቃ ሰብለ አሰፋ ነኝ። አገባባን ያሳቀኝ ዘሪቱ ከበደ የወንጀል ዘገባ ምታቀር ዘሪቱ ከበደ እንዲቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንግዲህ ዘሪቱ ከበደ ስለ ህይወት ተሞክሯ የጻፈችውን ባዮግራፊ ተከትሎ የተለያዩ አስተያየቶች እየተሰሙ ይገኛሉ። በተለይ ደግሞ ከተለያዩ ወንዶች ጋር ግንኙነት ነበራት የሚለው በቀልድም በቁም ነገርም እጅግ በጣም በሚገርም ሁኔታ በዚህ በማህበራዊ ሚዲያው አጀንዳ ሆኗል። ከዚህ ጋር በተገናኘ እኔ ያለኝን አመለካከት ግልጽ ለማድረግ ነው። አንደኛ ዘሪቱ ከበደ ዘፋኝን በነበረችበት ሰዓት የነበራት አጠቃላይ ችሎታ እንዲሁም እንደ ሀገር ካስማ አይነት ዘፈኖችን በመስፈን በሴቶች እኩልነት እንቅስቃሴ ከፍተኛ ሚና የነበራት ናት። በህይወቷን ደግሞ ካሳየችው ከነበራት መውደቅ መነሳት ብዙ ወጣት ሴቶችን እኔንም ጨምሮ ኢንስፓየር ያደረገ የህይወት ተሞክሮ ያላት ልጅ ናት። ከዛም ባሻገር እንደ ዘሪቱ ከበደ በወጣትነታቸው ብዙ ውጣ ውረድ ውስጥ ያለፉ እህቶች የሚጽፉት ባዮግራፊ ወጣቱን ትውልድ ነገ ከሚገጥሙ ነገር እንዴት ብሎ ማለፍ እንዳለበት የሚያስተምርና በተለይ ደግሞ ለሴቶች በጣም ጥሩ የሆነ ትምህርት የሚሰጥ ለሰልፍ ዴቨሎፕመንት ነገ ራስን ለመመልከት ነገ ከሚያጋጥሙ ፈተናዎች ለመጠበቅ እንዴት ከችግሮች ማለፍ አለብን መውደቅ መነሳትን የሚያመላክት በመሆኑ በማናቸውም ይዘት ይሄ አውቶባዮግራፊ መጻፉ እጅግ በጣም የሚያስደንቃትና የሚያስከብራት ነው። በሌላ በኩል ደግሞ ይሄ እንደዚህ በተለይ የወሲብን የተመለከቱ ነገሮች በጣም ታቡ በሆኑበትና በማይወራበት ማህበረሰብ ውስጥ እንዲህ በድፍረት ወጥታ የነበራትን ልምድና አጋጣሚ ሁሉ ያጋራችን ሴት እንደዚህ በዚህ መልኩ አጀንዳ ማድረግ ነገ ተመሳሳይ ወጣቶች እንደዚህ አርቲስት ሆነው በተለያየ አጋጣሚ የተለያየ የህይወት ልምድ ያላቸው ሰዎች የህይወት ልምዳቸውን እንዳይጽፉና ለወጣቱ ትውልድ ለኛም ለሁላችንም
ሊጠቅም የሚችል መረጃን እንዳያስተላልፉ የዲስከሬጅ የሚያደርግ በመሆኑ በዚህ ጉዳይ ላይ እያደረግን ያለነውን የሶሻል ሚዲያ መረጃ ቅብብል እንደው በቅጡ ብናደርገውና ጉዳቱ እንዳያመዝን የሚል ነው። ዘሪቱ ከበደ እጅግ በጣም የምናከብራት ብዙዎቻችንን ኢንስፓየር ያደረገች እህት ናት። አመሰግናለሁ። እንደሰማነው ሰው ዋናው ስህተቱን ማመኑ ልክ አለመሆኑ ስህተቱን አምኖ ደግሞ እንደዚህ አይነት ነገር አሳልፍ ያለው ስለዚህ ሰዎች ከኔ ይማሩ ያ መንገድ እንደማይጠቅም ብሎ ማሳየቱ እንደ መጥፎ ነገር መታየት አለበት ወይም ደግሞ ተብሎ ያቺን ሰው እንደ በቃ ባለጌ ነውረኛ ምናምን ተደርጎ መታሰብ አለበት ብዬ አላስብም። ማንም ሰው ያሳለፈው የራሱ የሆነ ባክግራውንድ ይኖረዋል። ባሳለፈው ነገር ተምሮበታል ወይ ነው ዋናው ነገርና ዘሪቱም እንግዲህ በመጽሐፏ ላይ ግልጽ ሆና ያሳለፈችውን ማንም ሴሌብሪቲ ሊናገረው የማይችለውን ነገር ግልጽ ሆና በመናገሯ እንግዲህ ሰሞኑን በሶሻል ሚዲያ በጣም ሲራገብ ነበረ። እኔም አግባብ አለው ብዬ አላስብም። መማር ያለብንን ጥሩ መልካም ነገሮችን መማር አለብን። በተለይ ደግሞ ሴቶች ወጣቶች አፍላነት እድሜ ላይ ወጣትነት እድሜ ላይ ብዙ የሚያጋጥሙን ነገሮች ይኖራሉ። በተለይ አፍላ የሚባለው እድሜ ምንንጎፋጠጥበት እድሜ ነው። ወላጅ አንሰማም፣ ሰው ሲመክረን አንሰማም፣ እናቃለን እኔ አቃለው ምናምን የሚል መንፈስ ይጸናወተናልና አንዳንዴ እንደዚህ አይነት መጽሐፎችን ማንበብ ጥሩ ነውና ያላነበባችሁ እንግዲህ እንድታነቡት መክራችኋለሁ። ምክንያት መኪናውን ወሰድክ? አዎ መኪና ወስደናል። እንግዲህ ከፊንቴክ ጋር ያው አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ጠራኝ። እዚህ ካምፓኒ አምባሳደር ትሆናለህ አለኝ። ፊንቴክ ይባላል። ሄድኩኝ። እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ በ950,000 ብር ያስገቡና ቀሪውን 950 ሺህ ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብንም የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ያፈራረመኝ። ተፈራረመን። በዚህ መልክ ነው ግንኙነታችን የተጀመረው። እንደዚህ አሁን የክብር አምባሳደር ስትሆን እና ሀሳቦች ስትሰማ አይ በቃ አሪፍ ሀሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሀሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላ እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው ርክክብ ሲያደርግ ነው። እዛ ላይ የተገኘሁት ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት። ከዛ እንደውም እዛው ላይ ነው እንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። በዚህ መልኩ ነው ይከፈልሃል። እንደዚህ አምባሳደር በመሆን በዚህኛው ማለት ነው። በሌሎቹ እንደሚከፈል አውቃለሁ። ኦፍ ኮርስ እንደዛ ነው የምትሰጠው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወጡበት አለ። መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ይሰጣል። አንተ ከስምምነት ውስጥ አለ? አዎ፣ ምክንያቱም በሰራው ልክ ነው። አንተን የምትመርጥ ምንድነው የምትፈልገው? ግን ትልቁ ነገር ምን መሰለህ? ትልቁ ነገር ከነዚህ ሁሉ ውጪ የሆነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይሄን ነው የማገለግለው አሁንም ቢሆን እስከ መጨረሻው ድረስ። እንግዲህ አንድ ጊዜ ልክ
ተነሳ። ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሀሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደኔ ሙያዬም ትልቁ ነገር ከማህበረሰብ ጋር ነው የምትሰራው፣ ለማህበረሰብን ነው የምታገለግለው። ገብቷል? ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄን ነው ቅድሚያ የምትሰጠው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ እንዳልኩ ተቋም ነው። ይሄን ተቋም አብሬው እስካለው ድረስ ለማህበረሰቡ ያለኝን ቃሉን ጠብቆ እንደሚሰራ እርግጠኛ ነኝ። ይሰራል ብዬ አምናለሁ። እንደምናስታውሰው እንግዲህ በርካታ ቅሬታዎች በፊንቴክ ኢንቨስትመንት ግሩፕ ላይ ተነስተዋል። ከዚህ ቀደምም ሉላ ገዙ የአምባሳደርነት ተሹማ ነበረ። እሱን በፍቃዷ እንደለቀቀች ተናግራለች። ኃላፊነት እንደማትወስድም ይፋ አድርጋ ነበር። ታዋቂ ሰዎች ማስታወቂያ ሲሰሩ እነሱን በማመን በጣም ብዙ ሰዎች እንግዲህ ገንዘባቸውን በአሁኑ ሰዓት እየተታለሉ እየተጭበረበሩ እየተወሰደባቸው ይገኛሉና ኢቭን ታዋቂ ሰዎች የሚባሉት ራሱ አካላት ካምፓኒውን እውነተኛነት የካምፓኒውን ትክክለኛነት ማረጋገጥ እየከበዳቸው የመጣ ይመስለኛል በአሁኑ ሰዓትና ትንሽ ጥንቃቄ የሚያስፈልገው ነገር ነው። በጣም አዝኝባቸዋለሁ። እግዚአብሔርን በእውነቱ ከሆነ በጣም ነው ቅር ያለኝ። በጣም እግዚአብሔርን እኔ ምን አሳንሼ ነው ቲክታክ አዋርድ ላይ ኖሚኔት ሳልደረግ ምርጫ ውስጥ አልቀረብኩት? እግዚአብሔርን እንዴ 2017 ላይ ተጽዕኖ አልፈጠርኩም? በጥርሳቸው ለሚሸማቀቁ ድምፅ አልሆንኩም? ስንት በጥርሳቸው የሚሸማቀቁ ነው የወጡት ሚዲያ ላይ የታዩት? ከኔ በፊት ይታዩ ነበር ወይ? እግዚአብሔርን ነው የምላችሁ። በጣም እኔ ብቻ አይደለም ብዙዎች ስንት ስራ የሰሩ ታሪክ የሰሩ እያሉ በተቃራኒው ደግሞ የሆነውን አይታችኋል። እኔ እዛ የመራጮች ቲክታክ አዋርድ እዛ የመራጮች ይሁን ችግሩ የእናንተ ይሁን ግራ ገብቶኛል። በተጨማሪም ማለት ነው ከሀገር አልፎ ድንበር ተሻግሮ ትሬንድ አልፈጠርኩም 2017 ላይ እኔ እኮ የምትረሱት ነገር እግዚአብሔር ድሌት ነው የምታደርጉት፣ ጥፍት ነው። አይ ፍንጭት ያንስ አንቺ እኮ አላማሽን ግብሽን አስተካክለሻል የኔ እናት፣ እንዳይሰማሽ በእውነት ብሬስሽን አሳስረሻል። ዋናው ማስታወቂያሽን ሰርተሻል። ቲክቶክ ክሬቲቭ አዋርድ ማን ነው አናቆም እናቋለን እንደ ወገኖች አናቆም። ቢጫ ነጠላ ላይ ጥቁር ጥለት ቢኖረው ኖሮ የዛሬውን ቪዲዮ እማሳያችሁ በእውነት ዘቅዘቅ አድርጌ ነበር። በጣም በርካታ ቲክቶከሮች በቲክቶክ ክሬቲቭ አዋርድ ላይ ቅሬታቸውን አንስተዋል። በጣም በርካታ ቲክቶከሮች ቲክቶክ ክሬቲቭ አዋርድ ላይ ካልታጩት ሰዎች መካከል እንግዲህ አንዷ የሆነችው ዋንትያ ነች። በጣም በመከፋት የተናገረችው ቪዲዮ አለ። እስኪ እንመልከተው። የልጅነት መሆኔ ነው ማለት ከሁሉም እንግዲህ ማለት የልጅነት ስለሆንኩ ነው ማለት በዚህ እድሜ ወልጄ የልጅነት ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። በጣም ይቅርታ አድርጉልኝ ጌታ። እንደዚህ ማለት ፈልጌ ሳይሆን ስለተሰማኝና ስለደበረኝ ነው እንደዚህ ያልኩት። በጣም ስለከፋኝ ነው። ብቻ የልጅነት እኮ እኔ ብቻ አይደለሁም፣ ሁሉም ሰው ይወልዳል። ሴት የተባለ ሰው ይወልዳል አይደለ? እስከ የልጅነት ስለሆንኩ ብቻ ነው ያልተመረጥኩት ወይስ ምንድን ነው? ሁላችሁም ገብታችሁ ቪዲዮዎችን እዩት። ግን በጣም አመሰግናለሁ። እንደሰማነው እንግዲህ ዋንትያ የልጅናት ስለሆንኩ ነው ወይ ያልተመረጥኩት በሚል ቅሬታዋን አሰምታለች። እንደውነታው የልጅናት መሆን እንደዚህ የሚያስብል ነገር አይደለም። ቲክቶክ ክሬቲቭ አዋርድ ላይ ከመቅረብ በላይ የሆነ ነገር አለሽ። ይሄ ምንም ነገር ነው፣ ተራ ነገር ነው። የሆኑ ሰዎች ክሬት አደረጉ፣ ከዛ አሉ በቃ ሸለሙ፣ በቃ አለቀ። ይሄ አይደለም ጎልሽ። እንደ ሰው የልጅናት መሆንሽን እንደ ደካማ ጎን አድርገሽ ማሰብም አለብሽ ብዬ አላስብም። በርግጥ ልጅ ነሽ፣ ከምንም ነገር በላይ የሆነ ልጅ አለሽ። እግዚአብሔር በብዙ ነገር ባርኮሻል። ደስተኛ ሆነሽ መስራት፣ ማደግ፣ ብዙ ማስታወቂያዎችን መስራት፣ ለልጅሽ ጠንካራ እናት መሆን ነው እንጂ ጎልሽ ሊሆን የሚገባው አንድ አዋርድ ላይ ለምን አልታጨሁም በሚል ይሄን ሊከፋሽ አይገባም። ፕላስ ከልጅ እናት ጋር የሚያገናኘውም ነገር የለም። የልጅ እናት መሆንሽ እንደውም በጣም
እንድትጎይ በብዙሃን ዘንድ እንድትወደጂ አድርጎሻል። ልትኮሪበት ይገባል። የበታችነት ስሜት እንዲሰማሽ የሚያደርግ ነገር አይደለም የልጅ እናት መሆን። የተሰጠሽ ነገር ካልተሰጠሽ ነገር የተሰጠሽ ነገር በጣም ትልቅ ነውና የተሰጠሽን ነገር አጉልተሽ ማየት በትቺ መልካም ነው ብዬ አስባለሁ። እንደ ታላቅ እህት ዋንትያ ይሄን ሐሳቧን ከተናገረች በኋላ እንግዲህ የቲክቶክ ክሬቲቭ አዋርድ አዘጋጆች ጋር ተደውሎ አንድ የተሰማ መረጃ አለ። ምንድነው የሚለውን እስቲ አብረን እንመልከት። የልጅ እናት ስለሆነ ተብሎ እንደዚህ ጀነራሊ ራሱ ታስበው ምን ያገናኝቶት ማለት ምን ይገናኛል? እንደው ሰዎች ያው የተሰማቸውን ስሜት በዚህ መንገድ ነው ብለው ጀጅ ማድረግ ያደርጋሉ። አዋርድ ሽልማቶች አሻሚ ናቸው። ኢትዮጵያ ውስጥ ብዙ አዋርድ አለ አይደል? ጉማ አለ፣ አርቲስት አዋርድ አለ፣ የኛ አለ። ብዙ አዋርዶች ሪኮግኒሽኖች በዚህ ሜይንስትሪም ሚዲያም ላይ ያሉ ሽልማት ተብሎ ይጠራሉ። ሰው በተሸለመው ሰው ቅሬታ ይሰማዋል ባለመመረጡ ወይም በመመረጡ ገሌ ያረግ። እነዚህ ከሽልማት ስራዎች ዙሪያ ላይ የማይጠፉ እውነታዎች ናቸው። ሪኮግኒሽን ላይ የማይጠፉ ነገሮች ናቸው። ግን አሁን ያልከው መስፈርት ራሱ አሁን ቅሬታውን ያቀረበው አካል ራሱ እንደው ደግሞ ቢለው ለራሱ ሚዛን ያነሳል ብዬ አላስብም። የልጅ እናት መሆን አንድ ስራ ላይ ከመመረጥ ወይም ደግሞ ከመታየት የሚያግድ ነገር የለም። ከኛም ድርጅት ጋር አይነት እንትን የሚለው ነገር የለም። አምና በልጅ ያላቸው ካሪዝማ ለምሳሌ ላንሳለ ብዙ ሰዎች ተወዳድረዋል፣ አሸንፈዋል። ምን ያገናኘዋል ይሄ ነገር? ምናልባት አንደኛ ህዝቡ ኖሚኒ ያላረገው ከሆነ አላደረገውም ነው። ገብተዋል። ከኖሚኒ በኋላ ደግሞ ስላለው ነገር ከሆነ የምናወራው እሱ ደግሞ ድምፅ የመስጠት ጉዳይ ነው። ድምፅ ስጡኝም ደግሞ የሚሉት ራሳቸው ክሬተሮቹ ናቸው። አሁን ለምሳሌ ጀምረዋል አይተህ ከሆነ አንዳንድ ልጆች ቪዲዮ እየሰሩ ነው። ኦልሬዲ እና ሙሴም ትናንት እንደዚህ ገብተው ድምፅ ስጡኝ እያሉ ራሳቸውን የሚያስመርጡት ገብተዋል እንጂ አሁን ያነሳኸው ሀሳብ ወይም ተባለ ያልከኝ ነገር እኔ ምናልባት ያው ሁሉም ሰው በየግሉ የሚሰማውን የግል ፊድባክ እንደተንጸባረቀ ድምፅ እንጂ እንደው ሚዛን እንደሚያነሳ ጥያቄ ሚዲያ ላይ ለአንተም ሴክስ ታደርገው እንዴት እንደሆነ አላውቅም። እንደሰማነው እንግዲህ ከልጅ ጋር ምንም የሚያገናኘው ነገር የለውም ብሏል። ይሄ የምስማማበት ነገር ነው። ከዚህ ጉዳይ ጋር ተያይዞ እንግዲህ ሊያሾ አጣርቻለሁ ለምን እሷ እንዳልታጨች ብላ አንድ መረጃን አጋርታለች። እስቲ እሱንም እንስማ። ባይዛዌ የዋንትያን እኮ ኪያ ጠየቅኩኝ እኮ ለምን ዋንትያ አልገባችም ምናምን ብዬ ማለት ነው። ከዛም በደንብ አስረዱኝ። ዋንትያ ብዙ ጊዜ ሊፕስ እንደዚህ በዘፈን ነው የምትሰራው፣ ይሄ የዘፈነች ነው የምትሰራው ተረድተኛ። እና መጀመሪያ ቮት ሲደረጉ እዛ ላይ ማንም አልመረጣትም። ማንም ለምርጫ ያስገባት የለም። ወደ ቲክቶክ አዋርድ ፕሮግራም እንዲሰሩት ጋር ሲሄድ ቮይስ ድምጻቸው ሲመረጡ ማለት ነው አልመረጧትም። ዋንትያ የለችበትም። አንድ ሰው እንኳን አልመረጣትም። ለዛ ያላስገባናት እንጂ የኛ ችግር አይደለም። ሲቀጥል ደግሞ ገባልና እንደዚህ ከተባለ በኋላ ደግሞ ቪዲዮዎቿን ገብተው የማይጀምር ሁለት ምናምን ነው ድራማ የሰራችው። በተቀራ ለቲክቶክ እንትን ለውድድር የሚያቀርብ ነገር ምንም ነገር የለም። ለዛ ነው አሉ። እኔ ደውዬ ጠየቅኩኝ ዛሬ። እንደሰማነው እንግዲህ ማንም ሰው እንዳልመረጣት ነግረውኛል ስትል ሊያሾ ተናግራለች። ሌሎችም በርካታ ቲክቶከሮች ቅሬታቸውን አሰምተዋል። እስኪ እንመልከት። ነው ማለት በዚህ ዕድሜ ወልጄ የልጅና ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። በጣም ይቅርታ አልኩ። ዲር ዋንትያ እንዳይደብርሽ፣ በጣም ጠንካራ እናት ነሽ፣ ህይወት የሸለመችሽ ሰው ነሽ፣ ይመችሽ። እኔ ራሴን አልጠብቅም አሁን፣ ምክንያቱም ኮሜዲ ኮንተንቱንም ቀጥለጥ ብዬ የሰራው አልነበረም። ሹም ነበረብኝ ታውቃላችሁ፣ ግን እኔ ያን ያህል ራሴን አልጠብቅም። ግን የገረመኝ ገብቼ ሳይ ማለት ነው ዩቲዩብ ላይ ፖድካስት ላይ ቀርበው የአንድ ሰሞን መነጋገሪያ የነበሩ ሰዎች፣ ኮንተንት ሰርተው የማያውቁ ሰዎች ኢመርጂንግ ላይ ምናምን ኖሚኒ ተደርገዋል ጋይዝ። እንዲህ ከዛ መመረጥ የነበረባቸው ከ1 ሚሊዮን በላይ ፎሎወር ያላቸው በጣም ብዙ ሰዎች፣ የሆነ ድራማ የሚሰራው ጀማማ የለም ጭራሽ። ከዛ በቃ በጣም ብዙ ነገር ፕሮሞት የሚያደርጉ ምናምን እንደ ዋንትያምና ሌሎች አሉ። በቃ የለም። እና የሆነ ደግሞ ጀማ አለ፣ ለአዋርዱ ቅርብ የሆነ ጀማ አለ ይመስለኛል። ያ ጀማ ደግሞ ሁሉም ቦታ ላይ አለ። ፕሮፌሽናሉ ነው። ደስ አይልም እንዴ? እንደ ሀገር እኮ ትልቅ የሆነ አዋርድ ነው። ደስ አይልም። እውነት ለመናገር ለማየት እንደሞከርኩት በኮሜዲ ዘርፍ ብለው በተለይ ደግሞ ሴቶች በሴቶች ኮሜዲ ዘርፍ ብለው እያለቃቀሱ ምናምን ድራማ የሚሰሩ ሰዎች ከመቼ ጀምሮ ነው ኮሜዲ ዘርፍ ውስጥ መመደብ የጀመሩት ብዬ በጣም ተገርሜያለሁ። የማይገባቸው ቦታ የገቡ ሰዎችን አይቻለሁ። ለምሳሌ እነ ዩቲናስን ምናምን ማንሳት እችላለሁ። ዩቲናስ አሁን የሚገራርም ሙቪ በመስራት በጣም የምትታወቅ ነች፣ ግን የለችም። የሙቪ ምናምን የሚለው ፓርት ውስጥ የለችም።
ቤስት ኮሜዲ የሚለው ውስጥ ነው የገባችው። ብቻ በርካታ የተዘበራረቁ ነገሮች አሉ። አንዳንዶች ደግሞ ቅሬታቸው እንደዚህ ካሰሙ በኋላ ተቀባይነትም ያገኙ ቲክቶከሮች አሉ። እስቲ ማን ነው የሚለውን እንመልከት። ለሚታወቀው በትናንትናው ዕለት የቲክቶክ አዋርድ እንግዲህ ኖሚኒዎቹን አሳውቆ ነበር። በዛ ውስጥም እንግዲህ ያልነበርኩም ብዬ ቪዲዮ ሰርቼ ነበረ። ሌሊቱን እንግዲህ ኖሚኒ ውስጥ መግባቴን እንግዲህ አይቻለሁ። ብዙ ሰዎችም እየለካችሁልኝ ነበር። ለዛም አመሰግናለሁ። ያው በዚህ መልኩ እንግዲህ እዚህ ገብቻለሁ በትናንትናው ዕለት ማለት ነው። ያው ምሽቱን ያው በትናንትናው ዕለት ኖሚኒ ውስጥ አልነበርኩም። በዛሬው ዕለት ግን ተሻሽሏል። ከእንደገና ገብቻለሁ። እናም ያው በሰዓቱም እንደተፈጠረ አላወቅኩም። እስካሁን ድረስ ምን እየተፈጠረ እንደሆነ አላወቅኩም። ነገር ግን አንድ ማውቀው ነገር አለ። ይሄንን ቲክቶክ ፕላትፎርም ተጠቅመው ብዙ ስራዎችን እየሰሩ ያሉ ሰዎች ሞቲቬት የሚያደርጉ ጥሩ ነገር ኢንፍሉዌንስ የሚያደርጉ ሰዎች አሁንም ያልተካተቱ ሰዎች አሉ። በቀላሉ ለምሳሌ ማቀርበላችሁ ብሩክዚቲ ነው። ብሩክዚቲን ብዙዎቻችን እናውቀዋለን ብዬ አስባለሁ። በየለቱ ቪዲዮዎች የሚለቅ ብዙ ሰዎችን ሞቲቬት የሚያደርግ ጥሩ ነገር ለኛ የሚያስተምር ልጅ ነው። እሱ አልተካተተም። እንዲሁም የተለያዩ ሰዎች በተለያዩ ካታጎሪዎች አልገቡም እና የተለያዩ ቅሬታዎች አሁንም እያቀረቡ ይገኛሉ። ይሄንንም አዋርድ ያዘጋጀው ሰው እንግዲህ ይሄንን ኮንሲደር እንዲያደርግ እንፈልጋለን። ብሩክዚቲም እንግዲህ ኖሚኔት ባለመደረጉ የተናገረው አንድ ሀሳብ አለ። እስቲ እንመልከት። እሱ ነው ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። ታዲያ በሰው ድግስ ለምን አልተጠራውም ብዬ ኮምፕሌን ወይ ደግሞ ቅሬታ ማቅረብ አልፈልግም። ነገር ግን ከአሁን በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ ከወዲሁ ላሳውቃችሁ እወዳለሁ። ምክንያቱም ጉዳዩ ፐርሰናል ስለመሰለኝ ነው። ፐርሰናል ያልኩበትን ምክንያት አስፈላጊ ከሆነ በቀጣይ ቪዲዮ የማብራራላችሁ የማሳውቃችሁ ነው የሚሆነው። በዚህ አጋጣሚ አዘጋጆቹ ብዙ ቲክቶከሮች እናንተ ላይ ቪዲዮ እየሰሩባችሁ ነው። ስለዚህ በቀናነት ወስዳችሁ ከካታጎሪ አደረጃጀት ጀምሮ ብዙ ነገራችሁ እንድታስተካክሉ ላሳስባችሁ ላሳውቃችሁ እወዳለሁ። በዚህ ውድድር ላይ ለታጫችሁ እንዲሁም ለምታሸንፉ ከወዲሁ እንኳን ደስ አላችሁ ልል ፈልጋለሁ። እኔ የቲክቶክ አዋርዱን ጉዳይ እኔ እንደቀልድ ዝም ብዬ ነበር አውርቼ ላልፍ የነበረው፣ ግን የዋንቲን ቪዲዮ ሳይ አልተመረጠችም ለካስ ማለት ሁሉም ሰው በየኮሜዲ ዘርፍ በየላይፍ ኢመርጂንግ ዘርፍ ምናምን ብላችሁ ሁሉም ገበት ናችሁ። እሷንም አላስገባችኋትም። እሷን ስትቀረጽ ያየሁት ደግሞ የሳሚናት ጋር ስለሆነ የሳሚናትንም በኮሜዲ አላስገባችኋትም። ምን ነው አመቱን ሙሉ ሳሚ ፖፖ ላይ ነው ያለች ታስቀር የኖረችው እሷ አይደለች እንዴ? እሷና ነፂ ናቸው ሴት ኮሜዲያን ያሉት አገሪቷ ላይ ሲጀመር። ከዛ ግን ኮሜዲ ላይ ያሉት ሰዎች ያስቃሉ። በቃ ይሄ የኔ ፍቅር ምናምን ሲባባሉ የነበሩ የፍቅር ፊልም ሲሰሩብን የነበሩ ሰዎች ኮሜዲ ላይ ምን ሆናችሁ ነው? እናቴ የእንትኑን ነገር አለማየት ነው ሶሻል ኢምፓክት ጭራሽ እሱን ደግሞ አለማየት ነው። ምን ሆናችሁ ነው እንደዚህ የዞረባችሁ? ጓደኞቻችሁ ነው እንደ መረጣችሁት? የወንዶቹ አሁን ከቴዲ በላይ ኮሜዲያን አለ ወንዶቹ ላይ። ቴዲ በኮሜዲ ዘርፍ መግባት አልነበረበትም? ቴዲን የሚያህል ኮሜዲያን አለ? ሰይፈን የሚያህል ኮሜዲያን አለ? ዳርክ ሂውመር ያለው የመጨረሻ ሰው አገሪቷ ላይ ባዘነ ሰው እንኳን ሙድ እየያዘ የሚያዝናናን ሰውዬ። ብቻ እናንተ የሆነ ሰው እንዲመረጥላችሁ ፈልጋችኋል። ኮሜዲም ውስጥ ላይፍ ኢመርጂ ውስጥ ቤስት ኦፍ ዘ ይር ቲክቶከር ውስጥ ምናምን ከታችኋል። ይሄ ተግባብተናል። ይመቻችሁ። ከዚሁ ከቲክቶክ ክሬቲቭ አዋርድ ውዝግብ ሳንወጣ እንግዲህ ከባህር ማዶ ያሉ ሰዎች እንዴት አልታጨንም በሚል ቅሬታቸውን እያሰሙ ይገኛሉ። ቅሬታቸውን ካሰሙት መሀል እንግዲህ አንዷ መማር ነች። ምን አለች የሚለውን እስኪ እንመልከት። የቲክቶክ ክሬቲቭ አዋርድ ለምንድን ነው ያልተካተትኩት ብዬ ነበረና ስጠይቃቸው አይ የውጭ ሀገሮቹ ናቸው እናንተ ውጭ ሀገር ስላላችሁ አገር ውስጥ ያሉት ቲክቶከሮች ናቸው መግባት ያለባቸው አሉ አይደል? አሁን ግን ጥያቄ አለኝ። አዶናይ ውጭ ሀገር ነው፣ ካናዳ ነው የሚኖረው። እሱ ሲገባ ለምን ነው ያልገባው? አምናት አገንስት አዶናይ በጣም ማይ ፌቨራይት ሰው ነው፣ የምወደው ሰው ነው። ይገባዋል፣ መግባት ያለበት ልጅ ነው። ብዙ ነገር አነቃቅቷል። ደስ የሚል ልጅ ነው። እኔ የምወደው ልጅ ነው አዶናይን። ግን ይሄ መስፈርት ከሆነ ለምን ሌሎቻችን ለምን አልገባንም? ባይ ዘ ወይ እኔ ብቻ አይደለሁም፣ ሌሎችም የሚገባቸው ሰዎች አሉ። እንደሰማነው እንግዲህ አዶናይ እጩ ሆኖ እንዴት እኔ አልታጨሁም ሌሎችም አሉ እንዴት አልታጨንም ለቲክቶክ ክሬቲቭ አዋርድ በሚል መማሪያ ያነሳችሁ ቅሬታ አለ። እንግዲህ አዶናይ እንኳን ከካናዳ ጠቅልሎ እንደመጣ ከዚህ ቀደም ተናግሯል። በተለያዩ ሚዲያዎች ላይ ሲዘዋወር ነበረ። የቲክቶክ ክሬቲቭ አዋርድ ነገር በጣም በዚህ ዓመት ደግሞ በጣም አጨቃጫቂ ሆኗል፣ አወዛጋቢ ሆኗል። በጣም ከፍተኛ የሚባል ተቃውሞ አስነስቷል። እንደነሱ አሰራር ህዝቡ መጀመሪያ የመረጣቸውን ሰዎች ነው ለእጩነት የምናቀርበው ብለው ተናግረዋል። እኔ ማስተላለፍ የምፈልገው መልእክት ምንድነው? ወደ ሶሻል ሚዲያ ስንመጣ ሁላችንም አላማ ይኖረናል።
አንዳንዶቻችን ማስታወቂያ ለመስራት ይሆናል፣ አንዳንዶቻችን ደግሞ የራሳችንን ቢዝነስ አስተዋውቀን ለማደግ ይሆናል። የተለያየ ምክንያት ይኖረናል። በዚህ መሀል የሚዘጋጁ የምስጋና ፕሮግራሞች፣ ማበረታቻ ፕሮግራሞች ይኖራሉ። በዚህ እንቅስቃሴያችን ላይ በመሀል እንደነዚህ አይነት አዋርዶች ሲዘጋጁ እንዴት ስማችን አልተካተተም፣ እንዴት አልታጨንም ብለን ቅር ሊለን ይገባል ብዬ አላስብም። ያ መጨረሻችን አይደለም። እየሄድንበት ባለው መንገድ ላይ የሆኑ አካላት አዋርድ አልሰጡንም፣ እንዴት ስማችንን አላነሱትም፣ እንዴት አልተመረጥንም ብለን ቅር መሰኘት አለብን ብዬ አላስብም። ብቻ የህይወታችን የመጨረሻ ግብ ይሄ መሆን አለበት ብዬ አላስብም። በእነዚህ አይነት ነገሮች አትረበሹ፣ አትከፉ። እናንተ ከዚህ በላይ ናችሁ ብዬ አስባለሁ። በአጠቃላይ ግን በዚህ አዋርድ ላይ ብታሸንፍ ወይም ቢያሸንፍ ማንን ትመርጫለሽ ተብዬ ብጠየቅ ግን ዩቲናስ ብታሸንፍ በጣም ደስ ይለኛል። ምክንያቱም ቲክቶክ ከተጀመረ ጀምሮ በጣም የለፋች ነች። በተለይ ደግሞ አሁን የምታሳየን በጣም አስገራሚ አጫጭር ድራማዎቿ በጣም የሚያስጨበጭቡ በጣም የእሷን ችሎታና ብቃት የሚያሳዩ ናቸውና ምርጧ ቲክቶከር ተብላ ብትሸለም በጣም ደስ ይለኛል። ከዚህ በፊት የነበሩት ሁለቱ አዋርዶች ላይ ምንም አይነት ሽልማት አላገኘችም። እንግዲህ በአሁኑ ይክሷታል የሚል ተስፋ አለኝ። እነሱም እንግዲህ አሰራራቸውን አስተካክለው ሚዛናዊ የሆነ ነገር ቢሰሩ ለቀጣይ በአሁኑ ያው የሆነው ሆኗል። ለቀጣይ ግን ሚዛናዊ የሆነን ስራ ቢሰሩ መልካም ነው የሚል ሀሳብ አለኝ። ለማንኛውም ውዶቼ የዛሬ ፕሮግራም ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንግዲህ እንደሚታወቀው ይሄ ቤት ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፍ በማድረግ የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ትችላላችሁ ማለት ነው። የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾቼንም ዲስክሪፕሽን ላሉ እነሱንም ነካ በማድረግ ቤተሰብነታችንን እናጠናክር። የዛሬን አበቃው። ይመቻችሁ ባይ